በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ይኩን። ክቡር አባታችን መላከ ብስራት አብርሃም ከበደ የደብራችን ዋና አስተዳዳሪ፣ ክቡር መጋቤ ሥርዓት አሰፋ መረሳ የደብራችን ዋና ጸሐፊ፣ ክቡር መላከ ሕይወት ንጉሴ ባወቀ፣ ክቡር መጋቤ አዲስ ሰናይ ስንሻው የደብራችን የስብከተ ወንጌል ክፍል ዋና ኃላፊ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን ሁላችሁም በየማዕረጋችሁ በምህረቱ አደባባይ የተገኛችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች ሕፃናትም ጭምር በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን የረዳን የጾሙን ጊዜ አሳልፎ በፍስኩ ደግሞ እንድናመሰግነው የፈቀደልን እድሜ ለንስሐና ለደስታ የጨመረልን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የእመቤታችን ስም እግዚአብሔር ባከበራት ክብር ሁሉ ስሟ ከፍ ያለና የተመሰገነ ይሁን። እንኳን አደረሳችሁ። እልል ብላችሁ እግዚአብሔርን አመስግኑት። ቸኩላችሁ የምትወጡ ሰዎች ሁላችሁም እንድትቆዩ እናሳስባለን። ከዚህ በመቀጠል ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሐሙስ ማታ የጸለዩ ጸሎት ስለ ደቀ መዛሙርቱ እርሱን ስለሚከተሉት የጸለዩ ጸሎት አለ። ከመሰቀሉ መከራ ከመቀበሉ በፊት ከእኔ ጋር እንዳደርጋቸው አባት ሆይ የሰጠኝን ሥራ ጨርሻለሁ፣ ከዚህ በኋላ ወደ አንተ እመጣለሁ፣ እኛን የሚከተሉንን በእኔ የሚያምኑትን ሰዎች ሁሉ ጠብቅልኝ፣ በኃይልና በሥልጣን አኑርልኝ እያለ ረጅም ጸሎት ለደቀ መዛሙርቱና የደቀ መዛሙርቱን ድምፅ ሰምተው ለሚያምኑት በቤቱ ለሚኖሩ ሰዎች የጸለዩን ጸሎት ሊቃውንቱ አሁን በአውደ ምሕረት ግብረ ዘወሀብከኒ ፈጸምኩ፣ የሰጠኝን ሥራ ጨረስኩ የሚለውን በተግባር እየመሩ ያሳዩናል። እኔና እናንተ ከተቀመጥንበት ተነስተን አባቶቻችን ጸሎተ ወንጌሉን ሲጀምሩ ያንን እንሰማለን። ከሰማን በኋላ በቀጥታ ወደ ቃለ ወንጌሉ እንሄዳለን። አባቶቻችን አሁን በመካከላችን ስላሉ ሁላችሁም ከተቀመጣችሁበት ተነሱና ጸሎተ ወንጌሉን እንጀምራለን። ቸኩላችሁ የምትወጡ ሰዎች እንድትጠብቁና በረከቱን እንድታገኙ እናሳስባለን።
ይታቆስሙ ለእግዚአብሔር ልዑል እግዚአብሔር ምልዕልተ ኩሉ አሕዛብ ምስራቀ ፀሐይ እስከ ነዓረብ ይታቆስሙ ለእግዚአብሔር ልዑል እግዚአብሔር መልዕልተ ኩሉ አሕዛብ ዘሰበከ ዮሐንስ ቃለ ወልደ ክርስቶስ ጊዜ አምላክ ሁሉ ጊዜ ነዋ ወንጌለ መንግሥት መንግሥቱ
ጽድቆ ዛፌኒ አፈይኩከ መኖስ መቀርበቴት መንግሥተ ሰማያ ባረ ግዚኦ ነገረ ዝቃል ዘግዜ ነው አምላክ ነው መድኃኒነ ኢየሱስ ክርስቶስ ለክብረ መንግሥቱ ወትረ ስባሄ ምድር እስከ አርያም ለዓለም ዓለም ጧፍ የለም። የዮሐንስ ወንጌል ምዕራፍ 17 ከቁጥር 1 እስከ ፍጻሜ። ወዘንተ ነገረ ተናጊሮ እግዚ ኢየሱስ አንሳ አዕይንቲሁ ውስተ ሰማይ ወይቤ አባ በጽሐ ጊዜሁ ከመ ትሰብሖ ለወልድከ ወከመ ወልድከኒ ይሰብከ ዘከማ ኮነንኮ ላዕለ ኩሉ ዘሥጋ ወነፍስ ከመ ይሃቦሙ ሕይወተ ዘለዓለም ለኩሎሙ እለ ወሀብካሁ ወዛቲ ይእቲ ሕይወት ዘለዓለም ከመ ያእምሩከ ለከ ለአሐዱ ዘበአማን አምላከ ጽድቅ በኃጢአትከ ወዘፈነውኮ ኢየሱስ ክርስቶስ ወልድከ አንሰ ሰባሕኩከ በዲበ ምድር ፈጽምየ ግብረ ዘወሀብከኒ ከመ እግበር ወይዜኒ አንተ አባ ሰብሐኒ በስብሐትየ ዘሃሎም ቅድመ ይትፈጠር ዓለም ወነገርኩ ስመከ ለሰብ ለለ ወሀብከኒ ዓለም ዚአከ እሙንቱ ወሊተ ወሀብከኒዮሙ ወአቀቡ ቃለከ ወይዜኒ አእመሩ ከመ ኩሉ ዘወሀብከኒ እምኀቤከ ውእቱ እስመ ወሀብኮሙ ቃለ ዘወሀብከኒ ወእሙንቱሂ ነሲኦሙ አማነ አእመሩ ከመ እምኀቤከ ወጻእኩ ወአምኑ ከመ አንተ ፈነውከኒ ወአንሰ በእንቲአሆሙ እስእለከ ዋኮ በእንተ ዓለም ዘእስእለከ አላ በእንተ እለ ወሀብከኒ እስመ እሊአከ እሙንቱ ወኩሉ ዘዚአከ ዚአከ ውእቱ ወዘዚአከኒ ዚአየ ውእቱ ወተሰባይኩ ቦሙ እይሄሉ እንከ ውስተ ዓለም ወእሙንቱሰ ውስተ ዓለም ይሄልው አንሰ ኀቤከ እመጽእ ኦ አባ ቅዱስ እቀቦሙ በስምከ ለለ ወሀብከኒ ከመ ይኩኑ አሐደ ብነ ከማነ አመሰ ሀሎኩ አነ ምስሌሆሙ ውስተ ዓለም አቀብክዎሙ በስምከ ለለ ወሀብከኒ ናሁ አቀብክዎሙ ወተማኅፀንክዎሙ ወይተሃጉሎ አሐዱሂ እምኔሆሙ ዘንበለ ወልደ ሀጉል ከመ ይብጽሕ ቃለ መጽሐፍ ወይእዜሰ ባሕቱ ትመጽእ ኀቤከ ወዘንተ እነግር ውስተ ዓለም ከመ ይኩን ፍስሐየ ፍጹመ በላዕሌሆሙ ወአንሰ ወሀብክዎሙ ቃለከ ወዓለምሰ ጸልኦሙ እስመ ኢኮኑ እሙንቱ እምዓለም በከመ ኢኮንኩ አነ እምዓለም አኮ ዘስእለከ ከመ ትንሥኦሙ እምዓለም ዘምረዳሙ ከመ ትቀቦሙ እምኩይ እስመ ኢኮኑ እምዓለም ዘከመ ኢኮንኩ አነ እምዓለም ቀድሶሙ በጽድቅከ እስመ ጽድቅ ውእቱ ቃልከ በከመ ፈነውከኒ ውስተ ዓለም ኪያየ አነኒ ፈነውክዎሙ ውስተ ዓለም ወበእንቲአሆሙ አነ እቄድስ ርእስየ ከመ ይኩኑ እሙንቱሂ ቅዱሳነ በጽድቅ ዋኮ በእንተ እሉ በኃጢአቶሙ ዘእስእለከ አላ በእንተሂ እለ አምኑ ብየ በቃሎሙ ከመ ይኩኑ አሐደ ኩሎሙ በከመ አንተ አብ ብየ ዋነሂ ብከ ከመ ይኩኑ እሙንቱሂ አሐደ ብነ ከማነ ከመ አአምን ዓለም ከመ ይእመን ዓለም ከመ እንተ ፈነውከኒ ዋነሂ ወሀብክዎሙ ስብሐተ ዘወሀብከኒ ከመ ይኩኑ አሐደ ከማነ ከመ አሐዱ ንሕነ ወአነሂ ቦሙ ወአንተሂ ብየ ከመ ይኩኑ ፍጹማነ በአሐዱ ከመ ያእምር ዓለም ከመ አንተ ፈነውከኒ ወአፍቀርክዎሙ አነ በከመ ኪያየ አፍቀርከኒ አባ እለሰ ወሀብከኒ ይፈቅድ ከመ ይሃልው ሀብሃሎኩ አነ ምስሌ ከመ ይርአዩ ስብሐቴ ዘወሀብከኒ እስመ አፍቀርከኒ እምቅድመ ይትፈጠር ዓለም አባ ጻድቅ ወዓለምሰ ኢያእመረከ ወአንሰ አእመርኩከ ወእሉሂ አእመሩከ ከመ አንተ ፈነውከኒ ወነገርክዎሙ ስመከ ወአዲ እነግሮሙ ከመ ይሃሉ ኀቤሆሙ ፍቅር ዘአፍቀርከኒ ዋነሂ ምስሌሆሙ ዘቦ እዝን ሰሚዐ ለይስማዕ ዘያምን በወልድ ቦ ሕይወት ዘላለም ወዴት ወስዶ የእነሱ ነው። በከመ ይበና ሃሌሉያ
በከመ ይቤ እግዚእነ በከመ ይቤ እግዚእነ በወንጌል ግብረ ዘወሀብከኒ ፈጸምኩ ነገርኩ ስመከ ለሰብእ ግብረ ዘወሀብከኒ ፈጸምኩ አባ ወአቡየ ሰብሐኒ በስብሐቲከ ግብረ ዘወሀብከኒ ፈጸምኩ ግብረ ዘወሀብከኒ ፈጸምኩ በሉ ዝማሙ በላሽ አሌ ነው
ወነገርኩ መካነ ሰብእ ከኒ ፈጸምኩ ከኒ ፈጸምኩ ሰብሐኒ በስብሐቲከ ሰብሐኒ በስብሐቲከ ግብረ ከኒ ፈጸምኩ ከኒ ፈጸምኩ ገርኩ ስመከ ለሰብእ ግብረ ዘወሀብከኒ ፈጸምኩ አባ ወአቡየ ሰብሐኒ በስብሐቲከ ግብረ ዘወሀብከኒ ፈጸምኩ ግብረ ወነገርኩ ስመከ ለሰብእ ግብረ ዘወሀብከኒ ፈጸምኩ አባ ወአቡየ ሰብሐኒ በስብሐቲከ ግብረ
ዘወሃብከኒ ፈጸምኩ ግብረ ዘወሃብከኒ ፈጸምኩ Hallelujah.
ፈጸሞ
የነበረውን እዚሁ መጣው ሃሌሉያ በከመይቤ በወንጌል ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል እንደዚህ ያለ ተናገረ የሚለውን ነው። የዮሐንስ ወንጌል ምዕራፍ 17 ከቁጥር 1 እስከ መጨረሻ ያለውን ሁላችሁም ሄዳችሁ አንቡት። ለዚህ በረከት ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። እልል ብላችሁ እግዚአብሔርን አመስግኑት። ሁል ጊዜ እቁብ በር ላይ የሚሰበስቡ ሰዎች አሉ። ለህንፃ ማሰሪያ የሚሆን ቸኩላችሁ የምትወጡ ሰዎች፣ በኋላም የምትወጡ ሰዎች እቁቡን እየሰጣችሁ እንድትሄዱ እናሳስባለን። ዛሬ ጌታችን ኢየሱስ ክርስቶስ የሰጠኝን ስራ ጨረስኩ ብሎ ያመሰገነበት ልዩ ቀን ነው። ደግሞ ለቅድስት ቤተክርስቲያናችን የተለየ ቀኗ ነው። እስኪ አመስግኑት እግዚአብሔርን። 3 ሙሽሮች በአንድ ቀን ተሞሽረው በስጋው ደሙ ታትመው አሁን በመካከላችን አሉ። ደስ አይልም ክርስቲያኖች? እስኪ ደስ ያለው ሰው ያመስግን። 2 ዲያቆናት ወደ ቅስና ለማደግ በተክሊል፣ አንድ ደግሞ በማስባን 3 ሙሽሮችን እያጀብን ነው። የሰንበት ትምህርት ቤት ደቀ መዛሙርት እያጀቡልን ነው። እናንተም ተነስታችሁ ሙሽሮቻችንን የክርስቶስና የቤተ ክርስቲያን የእኛና የክርስቶስ ምሳሌ የሆኑትን እልል ብላችሁ እየዘመራችሁ እያመሰገናችሁ ተቀበሉልን። መራዊ መጻ ተቀበሉ ጻኡ ተቀበሉ መራዊ መጻ ተቀበሉ ጻኡ ተቀበሉ መጻ መራዊ ፍስሐነ ኩሉ መጻ መራዊ ፍስሐነ ኩሉ በሰላም ጻኡ ተቀበሉ በሰላም ጻኡ ተቀበሉ በሰላም ጻኡ ተቀበሉ መጣ ሙሽራ ደስታ ለሁሉ መጣ ሙሽራ ደስታ ለሁሉ በሰላም ውጡ ተቀበሉ በሰላም ውጡ ተቀበሉ በሰላም ውጡ ተቀበሉ በሰላም ውጡ ተቀበሉ መጻ መራዊ ፍስሐ ለኩሉ መጻ መራዊ ፍስሐ ለኩሉ በሰላም ጻኡ ተቀበሉ
በሰላም እዛው ተቀበሉ በሰላም እዛው ተቀበሉ። እልል ብላችሁ እግዚአብሔርን አመስግኑላቸው። እንግዲህ ሁለቱ ዲያቆናት ናቸው። ቀድሰው አቁርበው ቆርበው በመካከላችን ሰርጋቸውን አክብረዋል። አንዱ ደግሞ በማስባን የተከናወነ ሰርግ ነው። የሁለቱንም ትዳር ማን ይጠብቅልን? ማን ይጠብቅልን? እልል ብላችሁ እግዚአብሔርን አመስግኑላቸው። ከዚህ በመቀጠል የዕለቱን ቃለ ወንጌል የሚያስተምሩን የሃዲያና ስልጤ አህጉረ ስብከት ዋና ስራ አስኪያጅ የሆኑት የደብራችን የስብከተ ወንጌል አገልጋይ ክቡር መላከ ሕይወት ንጉሴ ባወቀ ይሆናሉ። የዛሬውን ቅዱስ ወንጌል እግዚአብሔር መንፈስ ቅዱስ በሳቸው ላይ አድሮ ስለሚያስተምረንና ስለሚመክረን ተረጋግታችሁ በያላችሁበት ሆናችሁ ሕይወት የሚሰጠውን የሚያሳርፈውን ቅዱስ ቃል እየተማርን እንቆይ። እግዚአብሔር አምላክ መረጋጋቱን መቆየቱን ለሁላችንም ያድለን። ወደ አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ብስራት መምህር አብርሃም ከበደ የዚህ ታላቁ ደብር ዋና አስተዳዳሪ፣ ክቡር መምህራችን መጋቤ ሥርዓት መምህር አሰፋ፣ ክቡር መምህራችን መጋቤ ሐዲስ መምህር ሰናይ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ አባቶች፣ ላይካነ ምስጢር ዲያቆናት፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የዛሬው ዕለት ደግሞ ሙሽሮች፣ የሙሽሮች ቤተሰቦች፣ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ወዳጆች፣ የመድኃኔ ዓለም ልጆች ሁላችሁም እንደምን አደራችሁ? ለዛሬው ዕለት ያደረሰን ትንሣኤውን አክብረን ደግሞ ዳግም ትንሣኤ እንድንል ለሁለተኛው መገለጥ ዕለት ያደረሰን አምላካችን ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እልል ብለን እናመሰግናለን። በዚህ ሰዓት የዕለቱን ወንጌል የምንማርበት ጊዜ ነው። አጠር አድርገን እንማራለን። ስርዓቱ ረጅም ሰፊ ጊዜ የሚወስድ ቢሆንም ሊቃውንት አባቶቻችን አጠር አድርገው በአውደ ምሕረት ላይ አቅርበውልናል። ካለን ሰዓት የተነሳ ግን አጠር አድርገን የዕለቱን ትምህርት እንማራለን። ሁልጊዜ የለመድነውን በእግዚአብሔር ቤት በቤተ ክርስቲያን ከካህናቱ ጋር በቅዳሴው የምንመላለሰውን የሰላምታ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬ የተናገረበት ቃል ነው። ሰላም ለኩልክሙ፣ ሰላም ለሁላችሁ ይሁን። እግዚአብሔር ሰላሙን ያድለን። እግዚአብሔር ሰላሙን ይስጠን። መቼም አንዳንድ ጉዳዮች የተለመዱ ሲሆኑ ብዙ ፍሬ ነገር የሚገኝባቸው ቁም ነገር ያለባቸው ላይመስለን ይችላል። ክርስትናችንን ስንለምደው፣ መንፈሳዊ ሕይወትን ስንለማመደው እየተመላለሱ ማስቀደስን መለማመድና ሁልጊዜ መመላለስ ሲሆንብን ትርጉሙ ይጠፋብናል። ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰላም ለሁላችሁ ይሁን ያለበት ትልቅ ምክንያት ትልቅ ጉዳይ አለ። ዛሬ ሁላችንም እንደምንረዳው ዳግመ ትንሣኤ ብለን እንናገራለን። ምን ማለት ነው? አንዳንዶች የምን ሁለተኛ ትንሣኤ ነው? ክርስቶስ የተነሳው አንድ ጊዜ አይደለም ወይ? ሁለተኛ ትንሣኤ ያለ ይመስል እንዴት ዳግም ትንሣኤ ይላሉ እነዚህ ኦርቶዶክሳውያን ይላሉ። ዛሬ የሁለተኛ መገለጥ ዕለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በትንሣኤው ለመግደላዊት ማርያም ተገለጠ። አሁን ደግሞ በሐዲስ ኪዳን ይቅርታ እማዬ እልልታው ቀስ ብሎ ይደርሳል። በተለይ ለእግዚአብሔር ክብር ስንሰጥ በዚያ ላይ እልልታችን ጭብጨባችን በቦታው ጊዜ አለው። በሁሉም ቦታ አልላለንምና ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀድሞ በትንሣኤው የተገለጠው በስምንተኛው ቀን ደግሞ እንደዚሁ ደቀ መዛሙርቱ ፈርተው ደጆቻቸውን ዘግተው ተቀምጠው ሳለ
ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እነርሱ ገባ። የሚገርመው በዛሬው የሁለተኛ መገለጥ ዕለት ዋና ዋና ነገሮችን አንስተን እንነጋገርና ትምህርታችንን እንጠቀልላለን። የመጀመሪያው ጉዳይ በክርስቶስ ሁለተኛ መገለጥ በብቸኝነት በር ዘግተው የተቀመጡ ብቸኝነታቸው የተወገደበት ቀን ነው። ሁለተኛው በክርስቶስ መገለጥ የራቀ ተለይቶ የነበረው ቶማስ ከደቀ መዛሙርቱ ጋር የተቀላቀለበት ቀን ነው። በሶስተኛ ደረጃ ደግሞ በክርስቶስ ሁለተኛ መገለጥ አለማመን፣ ጥርጣሬ በልቦናው ተዘርቶበት የነበረው ሰው ወደ እምነት የተጨመረበት ቀን ነው። አሁን ክብርና ምስጋና ለእግዚአብሔር ይሁን። አያችሁ፣ እነዚህ የዳግም ትንሣኤ የሁለተኛ መገለጥ ዋና ምክንያቶች እነዚህ ናቸው። የመጀመሪያው ብቸኝነት የራቀበት ወቅት፣ የራቀበት ጊዜ። ይሄ ብቸኝነት ምንድን ነው? በዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ ያም ቀን እርሱም በሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆመ፣ ሰላም ለእናንተ ይሁን አላቸው። ፈርተው የነበሩ ማንን? አይሁድን የፈሩ በሮቻቸውን የዘጉ መሰብሰባቸው ለፍርሃት የሆነባቸው ደቀ መዛሙርቱ በራቸውን ዘግተው ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ በተዘጋው በር ሕቱም መቃብር የታተመው መቃብርን ክፈቱልኝ ሳይል መግነዝ ፍቱልኝ ሳይል የተነሳ ጌታ በተዘጋው በር የገባበት ጊዜ ነው። ዛሬ ዓለም ተዘግታለች፣ ሰላም የላትም። ሀገራችን ለብዙ መነጋገር ለፍቅርና ለአንድነት በሯን ዘግታለች። ምክንያቱም ከውጭ የሚመጣው ከልቦና የሚፈልቀው በሰው አእምሮ የሚታሰበው ሁሉ ፍርሃት ሆኗል። እግዚአብሔር ፍርሃታችንን ያርቅልን፣ ፍርሃታችንን ከኛ ያውጣልን። ምክንያቱም የማንፈራበት ምክንያት ሞት እንኳን ይይዘው ዘንድ የማይችለው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተነስቷልና የኛን ፍርሃት የሚያርቅልን በእኛ ዘንድ ያለው የምንታመንበት ጉዳይ አይደለም፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ነው። ስለዚህ እነዚህ ሰዎች ብቸኝነታችን ያዋጣናል ያሉ በራቸውን የዘጉ፣ ነገር ግን በትንሣኤው ብርሃን በራቸው እንዲከፈት፣ ልባቸው እንዲከፈት፣ አእምሯቸው እንዲከፈት አደረጋቸው። ዛሬ በፊታችን የተቀመጡ እነዚህ ሙሽሮች በትንሣኤው ብርሃን በዚህ ዕለት ብቸኝነትን ያሰናበቱ፣ የክርስቶስ ከነርሱ ሕይወት ጋር አንድ መሆን ደግሞ እንዲሁ በዓለም አሰረሽ ምችው በዘፈን ሳይሆን በቤተ ክርስቲያን በሥጋ ወደሙ በቁርባን በተክሊል በቤተ ክርስቲያን ዝማሬ እንዲሆን የወሰኑ በራቸውን ሳይዘጉ ብቸኝነትን እምቢ ብለው በአንድነት በኅብረት አንድ የሆኑባት ዕለት፣ እኔና እናንተም ከክርስቶስ ሥጋና ደም ጋር አንድ የምንሆንበት ጊዜ፣ በክርስቶስ ልባችንን የምናበረታበት ዕለት ነው ዛሬ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያንን የደቀ መዛሙርቱን ብቸኝነት ያራቀበት ቀን ነው። ሁለተኛው በክርስቶስ ሁለተኛ መገለጥ የራቀ የተለየ የተጨመረበት ቀን ነው። ቶማስ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦ ለደቀ መዛሙርቱ በሚያነጋግርበት ጊዜ የዚያን ጊዜ ቶማስ አልነበረም። ይልቁኑ ሩቅ ሀገር ሄዶ በነበረበት በሚያስተምርበት በሚያገለግልበት በዚያ ስፍራ ተመልሶ ሲመጣ ደቀ መዛሙርቱ እንዲህ አሉት። በዮሐንስ ወንጌል ምዕራፍ 20 ቁጥር 25 ላይ ሌሎቹ ደቀ መዛሙርት ጌታን አግኝተነዋል አሉ። ማንን አግኝተነዋል? ጌታን አግኝተነዋል። ዛሬ የኦርቶዶክሳዊት ቤተ ክርስቲያንን ትምህርት የማያውቁ፣ የጌታችን የመድኃኒታችን ኢየሱስ ክርስቶስ ከኛ ጋር መሆኑን የማያውቁ፣ እርሱን አምነን እንደምንኖር የማያውቁ እንደ አዲስ እንድናገኘው ይነግሩናል። እኛ ግን ከደቀ መዛሙርቱ ጋር ምን እንላለን? ጌታን አግኝተነዋል። ማንም ሊያሳየን አይችልም። ማንም ተቀበሉት ሊለን አይችልም። ጌታን አግኝተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቹ ካላየሁ፣ ጣቴን በችንካሩ ምልክት ካላገባሁ፣ እጄንም በጎኑ ካላገባሁ አላምንም አለ። የሰው ንግግር አላምንም። ምክንያቱም ከደቀ መዛሙርቱ መካከል አንዱ ከትንሣኤ በፊት ክዶ ሌሎች እንዲክዱ ለማድረግ መንገድ ጠራጊ ይሁዳ ነበረና በጥርጣሬ ልቦና እርሱም እነዚህን ዋና ዋና ነገሮች ካላደረግኩ፣
የመጀመሪያው የችንካሩን ምልክት በእጆቹ ላይ ካላየሁ በቤተ ክርስቲያናችን መጽሐፍ በድርሳነ ሚካኤል በዚያ የምናያት አፎመያ የመልአኩን የቅዱስ ሚካኤልን ማንነት ለማወቅ ለማረጋገጥ የመጀመሪያው ጥያቄዋ የክርስቶስ መስቀል ከአንተ ጋር የታለ ነው ያለችው። ዲያብሎስ ሊፈትናት ሲመጣ የክርስቶስ የመስቀሉ ምልክት ከአንተ ጋር አለ ወይ? ዛሬ ብዙ አስተማሪዎች በየመንደሩ አሉ፣ ብዙ የሚዞሩ አሉ። ግን እውነተኛ የቤተ ክርስቲያን ልጅነት ምን ምልክት አላቸው? የመጀመሪያው ጥያቄ ይሄ ነው። የችንካሩን ምልክት በእጆቹ ካላየሁ፣ ጣቴን በችንካሩ ምልክት ካላገባሁ እውነት ቁስል ነው ወይ? እውነት የቆሰለው ቁስል ነው ወይ? በዕለተ ዓርብ እንደተማርነው በወዳጆቼ ቤት የቆሰልኩት ቁስል ነው እንዳለ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያ በሚወዱት በአብረውት ባሉ በደቀ መዛሙርቱ መካከል በአይሁድ በጸሐፍት በፈሪሳውያን በተወለደበት በዚያ ባደገበት በቅፍርናሆም በተለያዩ በገሊላ ምድሮች ሁሉ በተዘዋወረበት ሕዝብ መካከል ነው የተሰቀለው። የሚገርመው ባዕድ ሀገር ሄዶ አይደለም የተሰቀለው፣ የተሰቀለው በወዳጆቹ መካከል ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እውነት የተቸነከረበትን የችንካሩን ምልክት ደቀ መዛሙርቱ አይተውታል። ቶማስም ይሄንን ካላየሁ አለ ይባስ ብሎ በጎኑ በጦር በተወጋው በጎኑ ቁስል እጄን አስገብቼ ማየት አለብኝ አለ። ነገር ግን የማይቻል ነው። ዛሬ እውነት ነው ከዚያች ስልጣነ ክህነት የክርስቶስን አምባሳደር ሆነው የእርሱን ስጋና ደም የሚፈትቱ ሆነው ካህናት ስልጣነ ክህነትን እስከሚያገኙ ድረስ የማይዳስሱት ብዙ ነገር አለ። በድፍረት እንኳን የሚዳስሱ ቢኖሩ እንደ ዖዛ የሚቀሰፉበት ጊዜ አለ። ይህ ቶማስ እነዚህን ሁሉ ጥያቄዎች ያቀረበበት ቀን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ከዚህ አእምሮ ይህንን አለማመን፣ አለማወቅን፣ አለመረዳትን ለማስወገድ እሺ ና አለው። ይህንን አረጋግጣለው ለቶማስ ነገረው። ቶማስ እጅግ በጣም ፈጣን ነበር ከደቀ መዛሙርቱ መካከል። ስለ ቶማስ በወንጌል እንደተነገረው ከሌሎች ከተላኩ ደቀ መዛሙርት ጋር ስሙ የሚነሳ በማቴዎስ ወንጌል ምዕራፍ 10 ቁጥር 3 ላይ ደግሞ ከዚያም አልፎ በአልዓዛር ዕረፍት ጊዜ ኑ አብረነው እንሙት ብሎ የአልዓዛርን ፍቅር የተናገረ ቶማስ ነበረ። ደግሞም የወንጌል ትምህርት አስኳል የሆነውን የጌታችን የመድኃኒታችን የኢየሱስ ክርስቶስን ጌትነት፣ መንገድነት፣ እውነትነት፣ ሕይወትነት የተገለጠው በቶማስ ጥያቄ ነበረ። መንገዱን አናውቅም ያለው የዲዲሞስ ቶማስ ነው። ይሄንን ሲናገር የወንጌል እውነት ዛሬ ሌሎች የክርስቶስን እውነት መንገድና ሕይወትነት ያልተረዱ በተለያየ መንገድ ተርጉመውት የሳቱበት ይሄ የወንጌል ዋና ትምህርት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስን በመጠየቅ ወደ እርሱ የቀረበ ሰው ነበር ቶማስ። ስለዚህ ቶማስ ይሄንን እንዲያረጋግጥ እንዲያምን አደረገው፣ እንዲረዳ አደረገው። የራቀውን አቀረበ፣ ያለማመንን ጥርጣሬን ከእርሱ አስወገደ። ደግሞም በሁለተኛ መገለጡ ብቸኝነትን አስቀረ። ስለዚህ ዛሬ እኔና እናንተ ከዚህ ምን እንማራለን? መቼም ዛሬ በወንጌሉም የተሰበከው ደግሞ ዲያቆኑም የዘመረው አሁን ደግሞ ደቀ መዛሙርቱ እነዚህ ሊቃውንት የቤተ ክርስቲያን ልጆች ከቅዱስ ያሬድ ጋር የዘመሩት ይህንን ነው። የትኛውን ግብረ ዘወሀብከኒ ፈጸምኩ፣ አምን ዘንድ የሚገባኝን እሰራ ዘንድ የሚገባኝን አደርገው ዘንድ የሚገባኝን ያንን ስራ እንድፈጽም አድርገኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ነው የተናገረው ለአባቱ በዮሐንስ ወንጌል ምዕራፍ 17 ላይ ግብረ ዘወሀብከኒ ፈጸምኩ፣ የሰጠኸኝን ፈጸምኩ፣ ወነገርኩ ስመከ ለሰብ ለሁሉ ሰው ለሆነ ሁሉ ደግሞ ይልቁኑ አንተ የሰጠኸኝ ብሎ ደግሞ ደቀ መዛሙርቱን ይለያል። መቼ? እነዚያን ከመይራዩ ስብሃቴ ያንን የኔን አገዛዝ፣ የኔን ስልጣን፣ የኔን ታላቅነት ያንን እንዲያዩ የማደርጋቸው እነዚያ ከኔ ጋር እንዲሆኑ ብሎ ደግሞ ይናገራል። ለሰው ሁሉ ግን ስምህን ተናገርኩ፣ ክብርህን ተናገርኩ፣ አንተን እንዲያውቁ አደረግኳቸው ይላቸዋል። እንግዲህ ቅዱስ ያሬድ ከሊቃውንቱ ጋር የተረዳነው የተማርነው የቅዱስ ያሬድ ትምህርት በጣም እጅግ ብዙ ነው። እኛም ዛሬ የምንሰራው ሥራ አለን፣ እግዚአብሔር የሰጠን። በመጨረሻ ከዚህ ዓለም ስናልፍ ምንድን ነው የምንናገረው? ጌታችን መድኃኒታችን ኢየሱስ ክርስቶስ
ከኛ ጋር አንድ እንዲሆኑ ብሎ ስለኛ ጸለየ። ደግሞ እርሱ የሰጠኸኝን ሰርቼ ፈጸምኩ ብሎ ሲናገር እውነት እኛ የተሰጠን ነገር አለ ወይ ብለን እንድንጠይቅ ነው። ማንም ሰው ያልተሰጠው የለም። ስራ የተሰጠንን ሁላችንም የእግዚአብሔር ቤት ስራ፣ የኑሯችን ስራ፣ የትዳራችን ስራ፣ የህይወታችን ስራ፣ የቤተ ክርስቲያን ስራ፣ ብዙ ስራዎች ተሰጥተውናል። እነዚያን መጨረስ መፈጸም ይገባናል። ምን ብለን በመጨረሻ ለእግዚአብሔር እንናገራለን? ግብረ ዘወሀብከኒ ፈጸምኩ ነው ምንለው። እውነት የሰጠኸኝን ፈጽም ያለው በምድር ላይ እንደ ቅዱስ ጳውሎስ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ የጽድቅ አክሊል ይጠብቀኛል ብለን መናገር እንችላለን። ቅዱስ ጳውሎስ በድፍረት ይህንን ተናገረ። ዛሬ ሊቃውንት ከሌሊት ጀምሮ ለተጠሩለት ዓላማ በመቆም ሰባክያነ ወንጌል የእግዚአብሔርን ቃል በመስበክ በመቆም እኛ ደግሞ ለእግዚአብሔር ቤት የተጠራን ምእመናን በቅዳሴው፣ በውዳሴው፣ በቤተ ክርስቲያን፣ በህንፃ ስራው፣ በሁሉ እግዚአብሔር የሰጠንን ለመፈጸም መትጋት ይገባናል። አምላከ ቅዱሳን አሁንም በረድኤት የጠበቀን እንዲሁ በተዘጋው ቤት ውስጥ ያልተወን በሩን ከፍቶ የሲኦልን ደጅ ከፍቶ በርብሮ ነፃ ያወጣን ቅዱስ ያሬድ እንደተናገረ ይሄንን ያደረገ አምላካችን ቅዱስ ያሬድ ምን አለ? ያ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የተነሳው ብርሃን የተጎናጸፈ ነው። የሲኦልን ደጆች ለመክፈት ለመበርበር የሚችል እርሱ የተነሳው አምላካችን ለኛ ተነሳልን አለ። እመቶነ እሳት ዘይነድድ አንገፈነ፣ ከዚያ ከሚነደው ከሲኦል ያዳነን አዳነን፣ ደግሞ የሚያድነን እርሱ አዳነን ይልና ብርሃናተ ዘይታጸፍ ተንሳአለነ፣ የብርሃንን መጎናጸፊያ ብርሃንን የሚጎናጸፍ ካባው የሚያደርግ እርሱ ተነሳልን። ለዚያ ነው የብረቱን ደጆች ቆርጦ የሲኦልን ደጆች አቅልጦ እርሱ በትንሣኤው ተነሳልን። ክብርና ምስጋና ለአምላካችን ይሁን። እልል ብለን እናመስግነው። እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ በዛሬው ዕለት ከብቸኝነት ነፃ ያደረገን በሁለተኛ መገለጡ የራቀውን ቶማስን እንዳቀረበ ዛሬ የእርስ በርሳችን የልቦና መራራቅን እንዲያቀርብልን። በሀገራችን እንኳን ዘመድ ዘመዱን የሚጠይቀው ዛሬ ነው አይደለም አባቶች? አዎ አክፋዩን ይዞ ዳቦውን ደፍቶ ሌላውን ይዞ ወደ ሌላው ቤተሰብ ይሄዳል። ለምንድን ነው? የራቀው የቀረበበት አንድ የሆነበት እርስ በርሱ የተገናኘበት ጊዜ ስለሆነ እንደገና ያለማወቅና ያለማመን ጥርጣሬ ከኛ የተወገደበት ሁልጊዜ በእምነት እንድንኖር የሚያጸናለት ነውና አምላካችን እግዚአብሔር በእምነት በሃይማኖት በምግባር እንድንጸና በሥጋ ወደሙ እንድንታተም ቅዱስ ፈቃዱ ይሆንልን። ስብሐት ለእግዚአብሔር። ይቆየን። እሺ አባታችን በመጨረሻ ይህችን ያስተዋውቁ ነው የሚሉኝ። እንግዲህ ቅድም እንዳልኩት ለኛ ደግሞ በተለይ በዚህ ደብር ላለን ሰዎች ግብረ ዘወሀብከኒ ፈጸምኩ የምንለው ብዙ ስራ አለ። የምታዩት ይሄ ነጭ ሆኖ ደረቱን ሰጥቶ የምታዩት ህንፃ እግዚአብሔር ፈቅዶ እዚህ ደርሷል። መቼም በሰው ጉልበትና ጥበብ በሰው ችሎታ በሰው አቅም በተለይ በዚህ ዘመን ከሰው አፍ ተርፎ የሚሰራ ብዙ ነገር የለም። ነገር ግን እግዚአብሔር አስችሎናል። ማን አስችሎናል? እግዚአብሔር አስችሎናል። እግዚአብሔር ረድቶናል። ስለዚህ እናንተው ሰራተኞች ባለቤቶች የሆናችሁ ይህንን ደግሞ በደንብ አውቃችሁ ስለምታደርጉ ለማስታወስ ያህል አባታችን በዚህ አሁን ባለንበት ስፍራ በባንክ የመስሪያ አቅሙን እግዚአብሔር ሀብቱን ረድኤቱን ጸጋውን የሰጣችሁ በዚህ መደገፍ እንድትችሉ የባንክ አካውንቱን ለመናገር ነው። በንግድ ባንክ የምትችሉ 1023 72 42 እግዚአብሔር ይስጥልን። አባታችን ስለ ህንፃው ሲነሳ ይሄው ብሩን አምጥተው ሰጥተዋል። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። 1023 72 42 916 በንግድ ባንክ ነው። በአባይ ባንክ አጭር የቁጥሮች አሉ። አጭር ቁጥሮች የአባይ ባንክ ቁጥር 2727 የመድኃኔዓለምን ዕለት የሚውልበትን በደንብ እንድንይዘው 2727 ሁለት ጊዜ 2727 የአባይ ባንክ ቀጥታ ትራንስፈር ማድረጊያ ነው።
ብዙ እንደዚህ አይነት አጫጭር ቁጥሮች አሉ። ወደ ንግድ ባንክ አፕሊኬሽንም ስንገባ 2727ን ስንጽፍ በቀጥታ የዝን ያወጣል። ህብረት ባንክ ደግሞ 2730 የመድኃኔ ዓለምና የቅዱስ ዮሐንስ የመጥምቆ የቅዱስ ዮሐንስን ዕለት ምክንያት ያደረገ ነው። 27 እና 30 ህብረት ባንክ አለ። አሃዱ ባንክ ዲጂቱ ትንሽ እንደ ንግድ ባንክ ሰፋ ይላል። 008 33 ዲጂቱን ነው መነግራችሁ። 008 571 382 301 እነዚህ በ3 አብረው የሚሄዱ ናቸው። 008 571 382 301 የአሃዱ ባንክ ነው። ህብረት ባንክ 2730 አሃዱ ባንክ 2727 እነዚህን እየተጠቀምን አባይ ባንክ አባይ ባንክ 2727 ይሄንን እየተጠቀምን ቤተ ክርስቲያንን እንረዳለን፣ እንደግፋለን። እንረዳለን አይደለም እንሰራለን፣ ቤታችንን እንሰራለን። ምክንያቱም የኛው ቤት ስለሆነ በመጨረሻ ለክርስቶስ የሰጠኸኝን ፈጽሜያለሁ ሰርቻለሁ የምንለው በእንዲህ አይነት ጸጋና ሀብት ነውና አምላካችን እግዚአብሔር ክብርና ምስጋና ለስሙ ይሁን። እግዚአብሔር ይስጥልን። ለክቡር መላከ ሕይወት ንጉሴ ባወቀ ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን፣ የአገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልን። ዛሬ ሰላም የሌላቸው ሰላም ያገኙበት፣ የፈሩት ድፍረት ያገኙበት፣ ሞገስ ያጡት ሞገስ ያገኙበት ልዩ ቀን ነውና እልል ብላችሁ እግዚአብሔርን አመስግኑት። እጅግ ትሑቱና ተወዳጁ ለቅድስት ቤተ ክርስቲያናችን ብዙ ስራ እየሰሩ ያሉት አባታችን ይህንን የምስራች ነው የነገሩንና ይህን የነገሩን አባታችንን ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን፣ የአገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልን።